እንደምን ሰነበታችሁ? የሙዚቃው ድግስ መቀዝቀዝ ሲጀምር ደስታቸው አብሮ ይቋረጥና ጭንቀት በፋንታው ይተካል። ምን የሚባል ነገር አለ? አባቶቻችን ምን ይላሉ? እንቅልፍ ታበዢ በሉ እስኪ ከነብር ትፋዘዥ። እረኛው በጣም ስልት ያለው እረኛ ዋሽንት መንፋት ሲጀምር ዛፉ ላይ የነበረው ሳያስበው ከዛፉ ተወርውሮ ይወርድና ዋሽንቱ ወደሚነፋበት አካባቢ ቀስ እያለ ይቀርባል። ሲሳብ የማያመሰግኑ ማንን? እግዚአብሔርንም ወላጆቻቸውንም አያመሰግኑ። በምስኪ ባይሆን ተናግራችሁት የአባቶቻችን የጻድቃን የሰማዕታት የቅዱሳን ሁሉ ምልጃ ከሁላችን ጋር ይሁን። የተከበሩ አባታችን ቆሞስ አባ ላይከ ማርያም የጽርሐ ጽዮን ገዳም አገልጋይ፣ የተከበሩ መምህራችን መምህር ነቢዩ ዋካ፣ የተከበሩ መምህር ዘማሪ አቤል፣ የተከበሩ የበገናው መምህር ዲያቆን ቃለ ጽድቅ፣ ሌሎችም በዚህ ሰዓት በጉባኤው የታደማችሁ ሁላችሁም ወንዶችም ሴቶችም በክርስቶስ ቤተሰቦች ለእናንተም እንደሚገባችሁ በልዑል አምላክ በሕያው እግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? እንደምን አላችሁ? በቸርነቱ ከዚህ ሰዓት ከዚህ ዕለት አገናኝቶ እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ጸጸት በሌለበት ቆይታ የሰበሰበን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አንዳንድ ጊዜ ሰው ወዶ ፈቅዶ ለሥጋ አምሮትና ምቾት ሰማይ የሚታከክ ሕንፃ ላይ ተንጠልጥሎ ወይን እያንቆረቆረ ደስታን ፍለጋ ባደረገው ቆይታ ወደ ቤቱ ሲገባ የመጠጡ ውዥንብር ሲቆም ደስታው አብሮ ይቆምበትና ጸጸት ያስከትላል። እንዝናናለን ብለው ሥጋቸውን ተከትለው ከመንፈሳቸው ተነጥለው ጭፈራ ቤት ገብተው ደስታን ፍለጋ ይወድቁ ይነሱ የነበሩ ሰዎች የሙዚቃው ድግስ መቀዝቀዝ ሲጀምር ደስታቸው አብሮ ይቋረጥና ጭንቀት በፋንታው ይተካል። ዝሙትን ምክንያት አድርገው ደስታን የሚፈልጉ ሰዎች ስሜት ሲቀዘቅዝ ያኔ ደስታው አብሮ ይቀዘቅዛል እና በፋንታው ጭንቀት ይተካል። ዓለማዊ ስሌታችንና ፕሮግራማችን ሁሉ መጨረሻው ጸጸትና ቁጭት የሚያስከትል ነው። ከዚህም የተነሳ ምናለ ዛሬ እግሬን በሰበረው፣ ምናለ ዓይኔን ባጠፋው፣ ምናለ ጆሮዬን በደፈነው እያልን በራሳችን አካል ላይ ሞት ሳይቀር የምንመኝበት ጸጸት የሚያስከትሉ ሰፊ ፕሮግራሞች አሉ። እንደዚህ አይነቱ ፕሮግራም ለምን ተካፈልኩት፣ ለምን በዚህ ጊዜ መጣው ብለው ጸጸት ማያስከትሉ ቆይታዎች ስለሆኑ በዚህ እግዚአብሔራዊ ጉባኤ የሰበሰበን ቅዱሳን አምላክ እግዚአብሔር በድጋሜ ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። እውነት ለመናገር የሰው ልጅ አእምሮ የኛ የክርስቲያኖች ሰውነት ለእግዚአብሔር መስዋዕት የሚቀርብበት እንደ ጠረጴዛ መስዋዕት ለማቅረብ ምን ያስፈልጋል ከተባለ መስዋዕት የሚቀርብበት አንዳች ነገር ያስፈልጋል። ምግብ ለመብላት ሳህኑ ሊታጠብ ይገባል። የክርስቲያን ሰውነት መስዋዕት እግዚአብሔር የሚያልፍበት ስለሆነ ይሄ መስዋዕት የሚባለው ደግሞ ምን አይነት መስዋዕት ነው ከተባለ እንግዲህ የኛ ሰውነት የክርስቲያን ሰውነት ሰው ጾምን የሚሰዋበት የክርስቲያን ሰውነት ነው። ጸሎትን የምንሰዋበት ለእግዚአብሔር ጸሎት የምናቀርብበት የኛ ሰውነት ነው። ምጽዋትን ሰውተን የምናቀርብበት የኛ ሰውነት ነው። እያንዳንዱን የአገልግሎት መስዋዕት የምናቀርብበት የእያንዳንዳችን ማንነት ሰውነታችን ስለሆነ በእንደዚህ አይነት መንፈሳዊ ቆይታ ሰውነታችን ለመቀደስ የሰበሰበን የአባቶቻችን የቅዱሳን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። በዚህ ሰዓት በዚህ ዘመን ከቃሉ ጋር ሆኑ። እግዚአብሔር ከሁላችን ጋር ይሁን። በዚህ ወቅት በዚህ ሰዓት
አብሶም በዚህ ወቅት ህሊናችን ከእግዚአብሔር ጋር የምናደርግበት ምክንያት እየፈለግን ከእግዚአብሔር ቤት አብዝተን ጊዜ የምናጠፋበት ሰዓት መሆን ስላለበት በዚሁ አጋጣሚ ደግሞ ይህንን ምክንያት ፈጥሮ እግዚአብሔር ዛሬ ሰብስቦናል። ሌሎችም እንግዶች ስላሉ አጠር ያለ ትምህርት ጋር እንማራለን። እንግዲህ እንደምታውቁት በዚህ ሰዓት በዚህ ወቅት ምን የሚባል ነገር አለ? አባቶቻችን ምን ይላሉ? እንቅልፍ ታበዢ በሉ እስኪ፣ ከነብር ትፋዘዢ በሉት። ግጥሙን በደንብ በሉት። እንቅልፍ ታበዢ በሉ፣ ከነብር ትፋዘዢ። አባቶቻችን ይህን ንግግር የተናገሩት ምንድነው? እንቅልፍ ታበዢ ከነብር ትፋዘዢ። እያንዳንዱ ንግግር ምክንያት አለውና ከዚህ የተነሳ አሁን ልክ ይህ በገና የበገናው በስልቱ በብልቱ በባለሙያ ሲቀር ነፍስን ከስጋ እንደ ሰምና እንደ ፈትል እንደ ነፍስና እንደ ስጋ ሚያዋህድ እንደሆነና ለሰውነታችን ተስማሚ የሆነ ነገር እንደሰማ ነው። ከኛም አልፈው ይህ ሁሉ የበገና ስልትና ዝማሬ እንዲቀርብ ያስፈለገው ይህ ሁሉ የተፈጥሮ የምድር ገጽታ ማማር እንስሳት እንዲዝናኑበት ሳይሆን የሰው ልጅ እንዲማርበትና ትምህርት ወስዶ ለራሱ በዛ ልክ መራመድ የሚችልበትን ጉዳይ ለማሳየት ነው። እና እንቅልፍ ታበዢ ከነብር ትፋዘዥ የሚለው ይህ ነብር የሚባለው እንደ በገና እንደ ዋሽንት አይነት በጣም ይወዳል። ነብር የሚባለው ዛፍ ላይ ተንጠልጥሎ ነው የሚኖረው። እረኛው በጣም ስልት ያለው እረኛ ዋሽንት መንፋት ሲጀምር ዛፉ ላይ የነበረው ሳያስበው ከዛፉ ተወርውሮ ይወርድና ዋሽንቱ ወደሚነፋበት አካባቢ ቀስ እያለ ይቀርባል። ሲሳብ ሳያስበው ዋሽንት ከሚነፋው ከእረኛው ፊት ይደርሳል። ከዚህ በኋላ ከእረኛው ፊት ቁጭልና ያደምጣል። ትኩር ብሎ ትምህርተ መስቀል በስርዓት እንደለበሰ ክርስቲያን ጸጥ ብሎ ተረጋግቶ ይሰማል። ተመስጧል። ጦር ቢወጋው እንኳን እስከማይሰማ ድረስ እንደበቃ ቅዱስ ከእረኛው ፊት ሆኖ ዋሽንቱን በተመስጦ በልዩ ተመስጦ ያደምጣል። ማን? ነብሩ። ከዚህ በኋላ እረኛው እየደከመ ትንፋሽ እያጠረው ቁርጥ እያለ ሲመጣ እረኛው ማቋረጥ ይጀምራል። ማቋረጥ ሲጀምር በጥፍሩ ይዞ ይሞነጭረዋል። ለምን? አታውቅም፣ አምሮብሃል፣ ቀጥል ማለት ነው። እኔም ተመስጦ ላይ ነኝ፣ አንተም አታውቅም። ትንሽ እረኛ ቢደክመውም ከነብሩ ጥፍር ደግሞ ድካሜ ይሻለኛል ብሎ እንደምንም ጉልበቱን አጠራቅሞ መዘመር ይጀምራል። ዋሽንቱን ይነፋል፣ ያደምጠዋል። ከቅድም ጠጋ ያለ ሳያስበው ከፊቱ ደርሷል። ከአፍንጫው ስር ነው ነብሩ ያለ ከነ ጥፍሩ። ከዚህ በኋላ አሁንም ይደክመውና ሰው ነውና ማቆም ሲጀምር የበለጠ በጥፍሩ ይሞነጭረዋል። አታውቅም። እንዲህ የሆነ ዋሽንት ነፊው ልቡ ፈሶ ይሞታል። አባቶች ምናሉ? እንቅልፍ ታበዢ ከነብር ትፋዘዢ። ከነብር ፊት ሆኖ እንቅልፍ የለም ወገኖች። አሁን ያለንበት የእያንዳንዳችን ግንባር የነብሩ ጥፍር ፊት ነው ያለው ወገኖች። ወደድንም ጠላንም ትንፋሽ እንሰብስብ እንኳን ብለን ብናስብበት የደቂቃ እድል እጣፈንታ እንኳን ይላል። ለምን? እዚህ ውስጥ ይደክመናል። ዝም እንዳንል ነብሩ ይዋጥረናል፣ ትንፋሹም ያጥራል። ስለዚህ አምራመል በድካም ውስጥም ሆነን አገልግሎት ወደኋላ እንዳንል የነብሩ ጥፍር ያስገድዳል ወገኖች። በዚህ ጉባኤ መካከል እግዚአብሔር ለኛ የፈለገውን ትምህርት እንማራለን። የምንማርበት የትምህርታችን ርዕስ የትውልድ ምልክት የሚል ነው። እስኪ በሉ የትውልድ ምልክት በሉ እስኪ። ይህን ቃል የምናገኘው በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ጀምረን ስናነብ የሚገኝ ቃል ነው። የትውልድ ምልክት። ይህ ቃል የትውልድ ምልክት የሚባለው ቃል አሁን ባልነው በሁለተኛ ጢሞቴዎስ ምዕራፍ 3 ላይ ሐሳቡ ነው የተወሰደው። ዓለሙ እያረጀ አሮጌ የሆነ ሲመጣ የዓለሙን ማርጀት የዓለሙን የዕድሜ እንደ ሸማኔ መወርወሪያ ወደ ሞት ወደ መጠቅለያ ዕጣ ፈንታ እየሮጠ የሚሄድበትን ምልክት የሚያሳይ የትውልድ ምልክቶች አሉ። ይህ የትውልድ ምልክት ሲናገር ምን ይለዋል? ጳውሎስ ለጢሞቴዎስ እየመከረው ነው።
ወባህቱ ኡት ከመይመጻ ዓመታት እኩያት በደሃሪ መዋዕል በመጨረሻው ቀን አስጨናቂ ዘመን እንደሚመጣ ይህን እወቅ። ዘመኑን አስጨናቂ የሚያደርገው ቀኑን ክፉ የሚያደርገው ክፉ ትውልድ ነው። የትውልድ ምልክት ነው። ይህ ምዕራፍ ቅዱስ ጳውሎስ ነው ጢሞቴዎስን ሲመክረው። ጢሞቴዎስ ሕዝብ ሲያስተምር ሕዝቡ ጆሮ ፈዞ አይኑ ፈዞ ጆሮ ደንዝዞ አልሰማው ሲል እኔ ሕዝቡ ይጠቀማልና ይጸድቃል ብዬ እንጂ ሕዝቡ ማይማርማ ከሆነ እኔም አለመጽደቅ ቤቱና ይበቃኛል ብሎ አንዲት ጎጆ ውስጥ ገብቶ ሊጸልይ አስቦ ሳለ ትምህርቱን እንዳያቋርጥ ይመክረዋል። ጢሞቴዎስ በአባቱ ግሪካዊ ነው አባቱ። ያ ማለት አረማዊ ነው። እናቱ አይሁዳዊ ናት። በጳውሎስ ስብከት ያመነች ናት። ጳውሎስ በዛ መልኩ ፍጹምነት ደረጃ እንደሚደርስ አምኖ ያስከተለው ሰው ነው። ጢሞቴዎስ ለቤተ ክርስቲያን የሚሾሙ አገልጋዮች መስፈሪያቸው ምን አይነት እንደሆነ መለኪያው ምን አይነት እንደሆነ ካህናት፣ ዲያቆናት፣ አገልጋዮች በህመም ምክንያት ሳለ ወይን እየጠጣ ጥቂት እየቀላቀለ እየጠጣ በምን ስርዓት መቀጠል እንዳለበት ከበሽታው ጋር የሚኖር አገልጋይ ስለሆነ በብዙ የመከረው ሰው ነው። ጠቅለል አድርጎ ግን ይህን የመጽሐፍ ቅዱስ ክፍል ስናየው የትውልድ ምልክት እስኪ በሉ በደንብ የትውልድ ምልክት ምዕራፉ የትውልድ ምልክት ነው። በመጨረሻው ቀን ይሆናል። ስለ ዕለተ ምጽአት አንድ በዚህ ምዕራፍ ተነግሯል። ተጨማሪ ቅዱስ ጳውሎስ ተሰሎንቄ ላይ ለተሰሎንቄ ሰዎች የምጽአትን መጨረሻውን ነግሯቸዋል። በራእየ ዮሐንስ ተነግሯል። በትንቢተ ዳንኤል ተነግሯል። በተለይ ቅዱስ ጳውሎስ የሚገልጥበት ቋንቋው የተለየ ያስተምሮ ሀብት የተሰጠው እንደመሆኑ ቅዱስ ጳውሎስ በሚያስተምር ጊዜ ስለ ዕለተ ምጽአት የተሰሎንቄን ሰዎች ሲያስተምራቸው በጣም ገባን አሉና ዕቃቸውን መሸከፍ ጀምረው ነበር። ያው ዕለተ ምጽአትን መምሩ ባስተማረው ልክ ደርሷል ማለት ነው ብለው ዕቃቸውን መሸካከፍ ጀምረው ነበር። ወደዚህ ምዕራፍ ስንመጣ ዘመኑ እንዳረጀና ትክክለኛው የምጽአት ቀን እንደደረሰ ማሳያ የዋዜማው ዋዜማ ላይ ሲሆን እንዲህ አይነት ትውልድ ታያለህ። የሰው ልጆች ሁሉ ምልክታቸው እንዲህ ይሆናል። ምን አይነት ሰው ይተካል አለ? ቁጥር አንድ የትውልድ ምልክት የተባለው የመጀመሪያው ምን አይነት ትውልድ ይመጣል አለ? ሰዎች ሁሉ ራሳቸውን የሚወዱ ይሆናሉ ይላል። እስኪ በሉ ከትውልድ ምልክት የመጀመሪያው ሰው ሁሉ ሰዎች ራሳቸውን ይወዳሉ። ራሳቸውን መውደድ ቀጠለና ምን ይለዋል? ገንዘብን የሚወዱ ይሆናሉ። ቀጥሎ ምን ይለዋል? ትምክህተኞች፣ ቀጥሎ ትዕቢተኞች፣ ቀጥሎ ለወላጆቻቸው ማይታዘዙ ትውልድ፣ ቀጥሎ ምስጋና የሌለው ትውልድ፣ ቀጥሎ ቅድስና የሌለው ትውልድ፣ ቀጥሎ ፍቅር የሌለው ትውልድ፣ ቀጥሎ እርቅን ማይሰማ ትውልድ፣ ቀጥሎ ራሱን ማይገዛ ትውልድ፣ ከዚህ ቀጥሎ ችኩሎች፣ ከዚህ ቀጥሎ ደግሞ ሐሜተኞች፣ ከዚህ ቀጥሎ ጨካኞች፣ ከእግዚአብሔር ይልቅ ተድላን የሚወዱ የአምልኮት መልክ አላቸው፣ ኃይሉን ክደውታል ብሎ ይዘጋዋል። ይሄ የትውልድ ምልክት ነው። እንዲህ አይነት የትውልድ ምልክት ያየው እንደሆነ ዘመኑን ክፉ ያደረገው ቀኑን ክፉ ያስመሰለው አዲሱን ዘመን አሮጌ ያስመሰለው በኃጢአት ያረጀው ትውልድ ነው። የትውልድ ምልክት ነው ይህ ምዕራፍ። እንዲህ አይነት ሰዎች ባየህ ጊዜ ጠርጥረህ ትውልዱን ተከታተለው፣ ከቃሉ ጋር መዝነው። የትውልድ ምልክት አላለው። ሰዎች ሁሉ ራሳቸውን የሚወዱ ይሆናሉ። ራስ መውደድ ምንድን ነው የተባለ በመጽሐፍ ቅዱስ? እኔን መከተል የሚፈልግ ራሱን ይካድ ተብሎ በተጻፈበት በቅዱስ መጽሐፍ ውስጥ ራሱን የሚንከባከብና ራሱን የሚያመልክ ራሱን የሚወድ። ራስ መውደድ ማለት ሁሉ ለኔ፣ ሁሉ ወደ እኔ፣ ሁሉ ከኔ ውጭ ሚል ሰዎች እንዲህ አይነቱ ነገር ሲገጥማቸው የገለጹበት ቋንቋ ምን እንደሆነ ታውቃላችሁ? አህያ እኔ ከሞት ሰርዶ አይብቀኝ። አሁን እችን አህያ ማን ኢንተርቪው አድርጓት ነው? ልብ በሉ፣ አልተናገረችም፣ የጠየቃትም የለም። ግን አህያ አበላሏ ይነግራል። ከኔ ውጭ ያለች ይመስላል። ሰርዶ መልሶ እንዳያቀጠቅጥ ስር እንዳይኖረው ነቅላ ትበላለች። ራስ ወዳድ ሰዎች እንደዚህ ጥርሳማ አህያ አገሪቱ ላይ ቤተክርስቲያን ላይ ያለውን ነቅሎ መብላትና ማጥፋት እንጂ አትርፎ ማለፍ የሚባል ሕይወት የላቸው። ራስ ወዳዶች ይበዛሉ።
የወንጌል ጠላቶች ናቸው። ራሱን ይካድ ያለው የወንጌል ቃል ተቃራኒ ትውልድ ይመጣል። ይህ የትውልድ ምልክት ነው። በእስራኤላውያን ባህል አንድ ባህል አለ ደስ የሚል። እስራኤል አዝመራ ሲሸክፉ አዝመራቸውን ምን ያደርጉታል መሰላችሁ? አዝመራ የሚሸክፉት ባለሀብቶች ለኔ ቢጤ ብለው ቃርሚያውን እንዲቃርም እያተረፉ ያልፋሉ። እስራኤል በባህላቸው ቃርሚያ እያተረፉ ያልፋሉ። ቃርሚያውን የሚቃርሙት የኔ ቢጤዎች ደግሞ ወፎች ከኋላ ሲመጡ ምን ይለቅማሉ ብለው እያተረፉ ያልፋሉ። መልካም የሚባሉ ሰዎች አንዳች ነገር ለትውልድ እየጣሉ ያልፉ ናቸው። ራስ ወዳድ የሆኑ እንደሆነ ሁሉ ለኔ፣ ሁሉ ከኔ፣ ሁሉ ወደኔ፣ ከኔ ውጭ የሚሉ ናቸው። ሰዎች ሁሉ ራስ ወዳድ ሆነው ሲሽቀዳደሙ ያየህ ጊዜ ራስን ይካድ በተባለው ራስን ወደ ማምለክ ራስን ወደ መውደድ ሲመጡ ሰዎች ሁሉ ዘመኑን አሮጌ የሚያደርገው ክፉ ትውልድ እንደመጣና የምጽአት ዋዜማ ላይ እንደሆን እወቅ ብሎ ለጢሞቴዎስ መከረ። ወገኖቼ ጢሞቴዎስን ምልክት ይዞ ይሄዳል። አሁን ልብ በሉና ይህን ምዕራፍ በዘመናችሁም ከጎናችሁም ያለውን ሰው በምድራችን ላይ ያለው ትውልድ የትኛው ትውልድ እንደሆነ ከትውልዱ መካከል ራሳችንን ማስገብተን የምናይበት ምዕራፍ እንደሆነ መጠርጠርና መመርመር እንድንችል እግዚአብሔር በቸርነቱ ይርዳል። ራሳቸውን የሚወዱ ካለ በኋላ ራሳቸውን የሚክዱ ከሚለው በተቃራኒ መንገድ ሲሄዱ ቀጠለና ሰዎች ሁሉ ገንዘብን የሚወዱ ይሆናሉ። እስኪ በሉ እየተሰማችሁ ነው አይደል? ምንን የሚወዱ? ገንዘብን የሚወዱ ይሆናሉ። ገንዘብን የሚወዱ ራሳቸውን መውደድ፣ ገንዘብ መውደድ። ይህን ራሱ በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ላይ ምን ይለዋል መሰላችሁ? ጢሞቴዎስ ሲጽፍ ገንዘብን ሲከታተሉ ፍቅረ ነዋይን ሲያመልኩ ራሳቸውን ከሃይማኖት ይወጓሉ ይላል። ከሃይማኖት እንኳን ሰዎች ማንን የሚወዱ? ሃይማኖታቸውን የሚወዱ አይደለም ያለው፣ ገንዘብ የሚወዱ ቤተሰቦቻቸውን የሚወዱ አይደለም፣ ገንዘብ የሚወዱ ራሳቸውን የሚወዱ አገር የሚወዱ አይደለም፣ ገንዘብ የሚወዱ ራስ የሚወዱ ትውልድ ይነሳል። ለትልልቁ ለሌላው ሰው ክብር የሌለው ብቻ ገንዘብ ይገኝ እንጂ በሰንበትም ቀን እንኳን ቢሆን ከታዘዘው ትእዛዝ ውጪ ወጥተው ብቻ የሰው ገንዘብ አልንካ እንጂ ብለው በከባድ የገንዘብ መሰብሰቢያ ተልእኮ ውስጥ ያልፋሉ። ብቻ ቤተክርስቲያን ብቀር የሰው ገንዘብ አልንካ እንጂ እያሉ ከሰረቁት አምጥተው ግን ለሙዳይም ለቤተክርስቲያን ምጽዋት አስገባን ብለው የሚያስጨበጭቡ ዋልጌዎች ይመጣሉ። ተመልከቱ፣ ይሄ የትውልድ ምልክት ነው። የትውልድ ምልክት ነው። ገንዘብ በመውደድ ይጠመዳል ትውልድ ሁሉ። ገንዘብ በመውደድ ከዛ ይቀጥልና አሁን ገንዘብ ምን አይነት እንደሆነ ታውቃለህ። ቀጠለና ምን አለ? ትምክህተኛ ይሆናሉ። ምን ይሆናሉ? እንደምን ዋላችሁ? ትምክህተኞች ይሆናሉ አለ። ይህ ትውልድ ትምክህተኛ ትውልድ ነው የሚሆነው አለ። ገንዘብ ከመውደድ ቀጥሎ ትምክህትነት። ትምክህት ሰው በምኑ ይመካል? በውበቱ ይመካል። በውበቱ ይመካል። በስልጣኑ ይመካል። በገንዘቡ ይመካል። በጡንቻው ይመካል። በጥበቡ ይመካል። በቃ በእንደዚህ አይነት ነገር ቀላል በሚመስል ነገር ተራ በሆነ ነገር ሁሉ ሰው መመካት ይጀምራል። ሰዎች ትምክህተኞች ስለሆኑ ነው። ትንሽ ጡንቻቸው አበጥ ያሉ ሰዎች ይሄ ለማንም እንዳይመስል ሰውና ዳቦ በትእዛዝ እንደፋለን ይላል። በትንሽ ጉንፋን እግዚአብሔር እነሱን እስኪደፋቸው ድረስ የትምክህቱ መጀመሪያ ነው። በጣም ይህ ትምክህት ተመልከቱ። ከፍቅረ ነዋይ ጋር ይህ ትምክህት ሲጨመርበት እነዚህ ሰዎች በቃ አራያቸውና ምሳሌያቸው የክርስቶስ ነው። አሁን ግን ሰው ምኑ ቀርቷል መሰላችሁ? ቅልጥሙ ብቻ ነው የቀረው። መንፈሳዊነቱ ጎሎ የሰው ልጅ የሥላሴ አራያነቱ ቅልጥሙ መንፈሳዊነቱ ጎሏል። ወገኖቼ ተመልከቱ። እያንዳንዱ ትምክህተኞች አሁን በዚህ ዘመን እንደምን ዋላችሁ? ትዳር ያለው መልከኛ ነው መልከጥፉ ነው? በዚህ ዘመን ትዳር ያለው ሰው መልከኛ ነው መልከጥፉ ነው? እስቲ ጎረምሳው መልስ። እስኪ የተበደል ካለ መልስ። ለዚህ በሉ እንጂ ሁሉም መልከኛ ስለሆነ አይመልስም። ልብ በሉ።
በዚህ ዘመን በጣም በእውቀት አደጉ የተባሉ ሰዎች ወደ ፍልስፍና ጠጋ ብለው ትዳር የላቸው። በጣም አዋቂ ተደራራቢ ዲግሪ ያላቸው ሰዎች ትዳር ውስጥ አይገቡም። ለምን? በእነሱ ዲግሪ ልክ የሆነች ሴት እስክትገኝ ድረስ መከራቸውን ይበላሉ። ሀብት ያላቸው ሰዎች ሀብታቸውን ጥግ አድርገው በስሙት ያብዳሉ እንጂ ትዳር አይፈልጉም። ምንድነው ምክንያታቸው? ትምክህት አለባቸው። እንዴት ይህን ያህል ንብረት ይዤ ይህን ያክል ጥቁር መኪና አሰልፍ የመውልኔ የማንን ምስኪን እንዴት አገባለሁ ይላል። ትምክህታቸው ይገድባቸዋል። ገንዘባቸው በእነሱ ገንዘብ ልክ የሆነች ሴት እስክትመጣ ድረስ ገንዘባቸውን ሲከተሉ ይሄው 50 ዓመት ሞላቸው። ይሄው 50 ዓመት ሞላቸው። ሚስት ተፈልጎ ሲገኝላቸው ቤት አላት ይላል። እንዲሁ ባይሆን ተደራጅታለች ይላል። እና እሷ ሳትደራጅ ብትቀር ሳይደራጅ ሊቀር ነው። ምንም በቃ ዲግሪ ያላቸው ሰዎች እንዴት ያልተማረች ሴት አገባለሁ? ይሄን ያክል ዲግሪ ሰብስቤ ዶክተር ካልሆነች እሷስ ምን ልዩነት አለው? ወደ ትምክህተኞችና ትዕቢተኞች እንዲህ አይነት በትዕቢት ያበጠ የጎረበጠ ትውልድ ካያችሁ የዘመኑ መጨረሻ ምልክት ነው አለ። የዘመኑ ምልክት ነው አለ። አያችሁ፣ በእናቷ ሽምብራ በአባቷ ባቄላ የሁለት ጥሬ ልጅ ኧረ እንዴት ትበላ ይላል። ያበጡ በትዕቢት በትምክህት ያበጠ ትውልድ ያለ ወገኖቼ። ትዕቢተኛ ቦቀሎ ከጤፍ ማይፀን ዱቄት ይወጣዋል ብሎ ያስቡ። እነዚህ ሰዎች ያልተማሩ ሰዎችን ባለማግባት ከክርስትናው አፈንግጠው ከትምህርት ወጥተው ትዕቢታቸውንና ትምክህታቸውን ሲንከባከቡ ሙሽራ ሆነው ይኖራሉ። የላቸውም። በዚህ ዘመን አግብተው የወለዱ መልከጥፎች ናቸው። ምስኪኖች አንተ ትብስ አንቺ ትብሽ ተባብለው ትዳር መስርተው ዘር እየተኩ ያሉ እነሱ ናቸው። በመልክ የተሻሉ ሰዎች መልካቸውን ጥግ አድርገው በዝሙት ወድቀዋል። በተደራራቢ ዲግሪ ውስጥ ያለፉ ሰዎች ዲግሪያቸውን ጣዖት አድርገው ብቻቸውን እየተመለኩ ነው። አርጤምስ የምትባለዋን ሴት አስቧት። ወጣቶች ናችሁ፣ እህቶቻችን አስተውሉ። ወጣቶች አርጤምስ የምትባለዋ ሴት በጣም መልከ መልካም ናት። እቺ መልከ መልካም የሆነችው አርጤምስ የተማረ ወንድ መጥቶ ሲጠይቃት መማር መልካም ነበር ግን መልክ የለህም ትለዋለች። ጥበበኛ መጥቶ ሲጠይቃት ጥበብ ቢኖርህ መልክና ገንዘብ ስለሌለ እኔ ግን የምፈልግ ባለመኪናውን ባለቤቱን ነው። እውቀትም ገንዘብም ውበትም አንድ ላይ ያለውን ሰው ነው የምትፈልገው። ሶስት አይነት ሰው መጣላት። መልከኛ ሲመጣ መልክ ብቻ ነህ አለች። ጥበበኛ ሲመጣ እውቀት ብቻ ነህ አለች። ሀብት ያለው ሲመጣ ሀብት ብቻውን ምን ያደርጋል? ሶስቱን አንድ ትፈልጋለች። አርጤምስ በትዕቢት አውቃለች። መልኳት መልካ ቀናን ከደም ግባት ያላት ውብ ሴት ናት። ውበት አላት፣ ሌላ የላትም። ውበቷን ጥግ አድርጋ ሶስት ነገር የያዘ ወንድ እስከሚመጣ ድረስ በትዕቢት አብዳ መጨረሻ ላይ ቆማለች። በቸስ የትዕቢት መጨረሻው እንዲያነውና ጠንቋይ ጠየቃት። ቆርኔሌዎስ የሚባል ጠንቋይ አይኑን በጨዋጥሞ ሚስት ልትሆኚ ትፈልጋለሽ አላት። ደፋር አለችው። ለብዙ መልከኛ፣ ለብዙ ባለ እውቀት፣ ለብዙ ዶክተሮች፣ ለብዙ ባለ ሀብቶች ድርድር መኪና አሳልፌ አንተ ጠንቋይ ደፋር አለችው። አንቺ መከበር አይደል እንደምትፈልጊው እንድትከበር ያደርግሻለሁ አላት። እስኪ በመጀመሪያ አስከብረኝና ልይ የክብሩን ጥግ አለች። አዎ ጠንቋይ ምን ቸግሮት አጋንንትን በምሳቡ ስቦ ክርታት ጻፈ። ለአርጤምስ ያልሰገደ ቤቱ ይተኮሳል፣ ንብረቱ ይወረሳል ሚል ደብዳቤ ክርታት ጽፎ ለአጋንንት ሰጠና ህዝብ በማስተምርበት ላይ ከሰማይ ወርውሩልኝ አለ። ከሰማይ ወረቀት ሲወረውሩት ገልጬ ላንብበው እሻ ገልጦ ሲያነበው ይህ ወረቀት ምን ይላል መሰላችሁ? ለአርጤምስ ያልሰገደ ቤቱ ይተኮሳል፣ ንብረቱ ይወረሳል ይላል። እንግዲህ ለአርጤምስ ሰገድኩላት ከሰማይ እግዚአብሔር ምልክት ከሰጣት ብሎ እንደ ዳውጃ መሬት ላይ ተደጠፈላት። ህዝቡ በሙሉ እሱን አብነት አድርጎ መስገድ ጀመረ። ከዚህ በኋላ ከሴትነት አልፋ ጣዖት ሆነች። አርጤምስ ጣዖቱን አቆመች። በኤፌሶን ብቸኛዋ ጣዖት ብትመለክ ቅዱስ ዮሐንስ ኤፌሶን ላይ ገብቶ ሲያስተምር አርጤምስ ቢሏቸው የዕለተ ዓርብ ፍጥረት ሰው ናት ብለው በመናገሩ ቅዱስ ዮሐንስ መከራ ውስጥ ገባ። በበርሜል ባፈሉት ውሃ ውስጥ ዮሐንስን ቀቀሉት እንደቦቀሉ። ለምን?
አርጤምስ ጣዖት ናት፣ ሴት አይደለም። ሴት ናት፣ ተራ ሴት ናት፣ ጣዖት ናት፣ የዕለተ ዓርብ ፍጥረት ናት፣ አምላክ አይደለችም ብሎ ስላስተማረ አያችሁ። ይህ ትዕቢት፣ ይህ ትምክህት ወደ ጣዖትነት የወሰዳችሁ ሆይ ዲግሪያችሁን እያመለካችሁ ወይ ቅድስና የላችሁ፣ ወይ ትዳር የላችሁ፣ ወይ አልመነኮሳችሁ፣ ወይ ጓደኝነታችሁን ጮኝነታችሁን አላከበራችሁ፣ ወይ አላገባችሁ። የእናንተ እውቀት አንድ መስመር ነው ወገኖች። ሁሉም ሰው በማያውቀው መስመር በኩል መሀይም ነው። ዶክተሩ ፓይለት አይደለም፣ አያበርም፣ በዛ በኩል መሀይም ነው። ዶክተር የተባለው ሰው ውሃ መዋኘት ማይችል ከሆነ በዛ ሙያ መሀይም ነው። አንድ ሙያ ነው ከፍ ያደርጋችሁ። እመኑን። የቤተ ክርስቲያን ጋብቻ እንዴት ነው የተፈቀደ ካለ ፍትሐ ነገሥት ሀብታም ወንድ ድሃ ሴት ያገባ። እስኪ በሉ እስኪ ባይሆን ተናግራችሁት ሆነ ነው ማታገባ ይባላል። ከስቶቭ ጋር ተጋብቶ ይሁን ወንድ ወደ ቤቱ ሲገባ ትዳር የለውም። ስቶቭ ይለብሳል። በቃ እንደው ሽሮ ማበደና ሴት ከሚያሳምረኝ ወንድ ይበጥብጠኛል። ለነገሩ ለዘይት አያዝንም፣ ታውቁታላችሁ። ሴት የሆነች እንደሆነ ዘይት እስኪጨመር ድረስ አከላቷል። ወንድ ነገር ቢነጋ ባይነጋ ምንም አሳቢ። ትምህርቱ ምንድን ነው? ሀብታም ወንድ ሆይ ባለጸጋ ሴት አትፈልግ፣ ድሃውን አግባ። ለምን? ባለጸጋው መለኮት ሩቅ ዱቅ የሆነውን ስጋ ተዋህዶታል። ጋብቻ ተዋህዶ ነው አለ። አያችሁ፣ ጋብቻ ተዋህዶ ነው። ክርስቶስ ብትበልጥ አንተ ከባለጸጋው ከመለኮት አትደርስም። ስለዚህ አንተ የተፈቀደልህ ሀብታም ከሆን እንደ ክርስቶስ ድሃውን ሴት መርጠህ ታገባ ዘንድ ነው። በአንጻሩ መልከኛ የሆን ወንድ ሆይ መልከ ጥፏን ስታገባ ነው የመለኮት ምሳሌ ነው። በአንጻሩ ብዙ ዲግሪ የከበባችሁ ያልተማረችዋን በማግባታችሁ የተማራችሁ መሆናችሁ ይገለጣል። በእናንተ ልጅ ሰው እየፈለጋችሁ ለምን አታገቡም? ምን ሴት አለ ነው ምን ይሁን ባንድ ምን ሴት አለ ይላል። ይሄ ሁሉ ቲማቲም ነው። ሴት አለ እንደሌለ ምድሪቱን ምን ወንድ አለ ይላል። አንድ ወንድ 3 ዓመት 4 ዓመት ያታለላት ሴት ሁሉም ወንድ እንደዛ ይመስላታል። ወንድ ባየች ቁጥር ትበረግጋለች፣ ሴት ባየ ቁጥር የሚበረግግ ወንድ አለ። አዎ የመተጫጫ ጊዜ እውነት ነው፣ እስከ 3 ዓመት ሊሆን ይችላል። ለምን? የንዑስ ክርስቲያን ምልክት ነው። ሐዋርያትን ክርስቶስ ቤተ ክርስቲያንን አጭቶ እስኪዋሃዳት ድረስ 3 ዓመት ነው የቆየ። ከ3 ዓመት በኋላ ተዋሃዳት። የሙሽራዋ ትንሹ እድሜ ወደ ታች ከመጣች ከ12 በታች አትወርድም። የወንዱ እድሜ ወደ ታች ከመጣ ከ15 ዓመት አይወርድም። የሁለቱ ድምር 27 ቁጥር ይሰጣል። ቤተ ክርስቲያን ክርስቶስ የተዋሃዳት በዚህ ቁጥር ነው፣ በ27 ጋብቻ ውስጥ ወገኖች። ወይ ቅድስና የለው ትውልዱ በእጮኝነት ይቆያል፣ በመንገድ ዝሙት ይጀምራል። እግዚአብሔር ይወጣል መሰስሉ ከጓደኝነታችን መካከል። ለምን? ጀምረው አጨርሰው ይላል። በሮሮ ያልቃል፣ በሮሮ ያልቃል። አያችሁ፣ ወይ በቅድስና ይኖር፣ ወይ ጓደኝነቱን አያከብርም፣ ወይ ትዳሩን አያከብርም። በትዳርም ያለው አጽዋማት ማለት 7 አጽዋማት ማለት በአንድ ዓመት ውስጥ 365 ቀናት አለ። ለ365 ቀናት አስራት በኩራት የቀን አስራት ሲወጣ 7 አጽዋማት ናቸው። ይሄን አስራት ከበላ እግዚአብሔር ይዘክራል። አያችሁ፣ ትዳራችሁን የሰለቻችሁት ወገኖች ሆይ በዓላትን ባለማክበራችሁ፣ ክርስን ባለማክበራችሁ፣ ትክቶን ባለማክበራችሁ፣ አጽዋማትን ባለማክበራችሁ ሁልጊዜ በጾም በጸሎት በበዓላት አዲስ እየሆነ የሚቀጥለው ትዳር ሁልጊዜ ማሮጌ ሆኗል። ይሄ ትውልድ ምልክት ነው። የትውልድ ምልክት ነው። ለወላጆቻቸው ማይታዘዙ አለቀጥሎ ለወላጆቻቸው ማይታዘዙ ምን አይነት ትውልድ ነው አለ። ወላጆቻቸውን አለመታዘዝ አልፈው ቢገላመጡ እኔ ወለጅን ብዬሽ ነው ለራስ ጥቅም ሚል ትውልድ ደፋር ትውልድ አለ። የማያመሰግኑ ማንም እግዚአብሔርንም ወላጆቻቸውንም አያመሰግኑ፣ ተመስገን ማይሉ፣ ታመው እንኳን ፋታ ሲያገኙ
እግዚአብሔር ይማረክ ሲሏቸው ተመስገን በማለት ፈንታ እንግዲህ እኔ ብዬ ነው ዋዘኛ የትውልድ ምልክት ነው። የትውልድ ምልክት እኔ ብዬ ነው። ታዲያ የዚህ ዘመን ትውልድ እርሳስ ነው። የእርሳስ ጠባይ ምንድን ነው? ይጥፋል፣ ያጠፋል። የሚያስደነግጠን በብዛት በዚህ የምችለውን ስጠኛ ነው ይባላል። የሰማችሁ ነው። አንድ ከእስልምና የመጣ አዲስ ሙስሊም እየተጠመቀ ቄሱ የኔ ቤት ገንዱ ኑራ እና የክርስትና ስም ሲሰይመው ይናድስ ወልደ ገብረ ገላውዲዮስ ብሎት ከዛ ዘወር ብሎ የአዲስ ሙስሊም እባክህ የምችለውን ስም ስጠኝ። አያችሁ፣ በዚህች ማጭበት አንጨክም። ሁሉ ያስፈራል። የሚያስደነግጠን ብዙ ነው። ጌታ ሆይ የሚችለው ስጠኝ ማለት ያስፈልጋል። ከዛ ቀጠልና ምናምን ቅድስና የሌላቸው እስኪ በሉ። አሁን ቅድስና ከወንደላጤው እስከ ባለ ትዳሩ ከላይ እስከ ታች ከመንፈሳዊ እስከ ስጋዊ ድረስ ቅድስና ከጭቃው እንደገባ ጨው ማምቶ ከትውልዱ እንኳን የቅድስና ቅራሪ እንኳን የሌለው ትውልድ ካየ ይሄ የትውልድ ምልክት ነው። ቅድስና የሌለው ትውልድ ከጋብቻ በፊት ድንግልናውን ማይጠብቅ፣ በእጮኝነት ሳለ ዝሙት የሚጀምር፣ አግብቶ በዓላት አጽዋማት ማያከብር፣ ትዳር አስቀምጦ ሚስት አስቀምጦ በዝሙት የሚባልግ ቢነሳ የሚወድ እንዲህ አይነት ትውልድ ሲመጣ ቅድስና ከሁሉ መጥቷል። አዎ አገልጋዩ ሳይቀር ተመልከቱ። ፉል ቤት ካራሙላ ቤት ተኮልኩሎ የሚውል ዲያቆን ጠዋት ላይ ቤተ መቅደስ የሚያረፍድ ከተሰዓት ደግሞ ሲያዩት በየፉል ቤቱ በየመጠጥ ቤቱ ተኮልኩሎ ጠርሙስ የሚያጋጭ አያችሁ። ይሄ ቅድስና ጉድለት ከላይ እስከ ታች ሲወርድ ምን ምልክት አያል? የትውልድ ምልክት ነው። የትውልድ ምልክት ነው። ጠዋት መንፈሳዊ የምንመስል ሰዎች አለ። አባ ጊዮርጊስ ምን አለ? ጌታ ሆይ 4 ነገሮች እለምንሃለሁ። የመጀመሪያው ቀዳሚ ሰማይ ክርስቲያን መባል እፈልጋለሁ። መባልና ቅጠል ነው። ወክርስቲያነ እኩን ክርስቲያን መሆን እፈልጋለሁ። ወክርስቲያነ ክርስቲያን ሆኖ መዋል እፈልጋለሁ። ወክርስቲያነ እግድር ክርስቲያን ሆኖ ማደር እፈልጋለሁ። ጠዋት ላይ ቤተክርስቲያን አርፍደው ጠዋት መንፈሳዊ መምሰልና ረዳትና ሾፌር እንኳን ተመካክረው ጠዋት ላይ መዝሙር ነው የሚከፍቱት። ፀሐዩ ሞቅ ሲል ጭንቅላት የሚያዞር ሙዚቃ ያቀርቡታል። በዛው ቅጽበት ጠዋት መንፈሳዊ መምሰልና ምን ቁም ነገር አለው ወገኖች? መፈጸም ነው። ቅድስና እንደ ጨው ማምቷን ከትውልዱ አንቱ የተባሉ ሰዎች ሳይቀሩ ከቅድስና ጎለዋል። ቅድስና የሚባለው በጾም በጸሎት በምጽዋት በስግደት የሚመጣ እንጂ እንደ ጾታ በተፈጥሮ የሚሰጥ ጉዳይ። ቅድስና እንደ ጾታ በተፈጥሮ አይሰጥም ወገኖች፣ በድካም ይመጣል። ጸጋ እግዚአብሔር በድካም ነው የምትጨምረው። አይዮ ይህ ትውልድ ተሳዳቢ ቅድስና ይለብ አባ እንጦንስ የተባለው መነኩሴ መቃር ስንጠራና እባክህ እስኪ እኔ መንኩሻለሁ፣ ሌሎች እኔ ተከተለው እየመነኮሱ ነው። ይህ ምንኩስና እስከ መቼ ነው ቅድስናው የሚቀጥለው? እስኪ ሱባኤ ግባና ጠይቅልኝ አለው ቅዱስ መነኮስ። አባ እንጦንስን ሲጠይቀው መቃር ሱባኤ ገባና ፊቱን ደስ ብሎት ወጣ። ምንድነው ደስ ያለ ሲለው አንተ በጠፈር እየበረርክ ነጫጭ ርግቦች ጣራውን ይከተሉሃል አንተናል። ምንድነው ተርጉምልኝ ሲለው ያንተን አብነት አድርገው የሚመነኮሱ መነኮሳት በቅድስና ያጌጡ እንደ የተነደፈ ነጭ ርግብ የሚመስሉት ቅድስናቸው ነው አለ። ምን አለ እንጦንስ? ደስ ይላል፣ ግን አንድ አይና ያስረግጥ፣ አንድ ምስክር ያስደነግጥ። እስኪ ደግመህ ሱባኤ ግባ ነው። ደግሞ ሱባኤ ሲገባ ፊቱን ትንሽ ከፍ አድርጎት ወጣ። ጨምደድ ብሎ ወጣ። የሰው በፊቱ የልቡ በፊቱ ይገለጣል። አሁን ምን ሆን ካለው እነዛ ነጫጭ ርግቦች በታች በብሽሻቸው ነጭ ጥቁር ቀላቅሎባቸዋል። ነጭና ጥቁር ፀጉር የተቀላቀለባቸው ርግቦች ምንድናቸው አለው። ይህማ ጽድቅና ኃጢአት የተቀላቀለባቸው መነኮሳት ዘመኑ ማዕከላዊ ሲሆን እነዚህ ማዕከላውያን መነኮሳት ይመጣሉ አለ። ያንተ ልጆች እያረጁ ነጩ ቅድስናቸው መጥቆር ይጀምራል አለ። አንድ ጊዜ ከገዳም ሌላ ጊዜ ከዓለም ይሆናል።
አንድ ጊዜ ዓለማዊ ሌላ ጊዜ መንፈሳዊ ይሆናሉ። እነዚህን ሰዎች ያየ እንደው ዘመኑ እያማከለ ነው፣ ቅድስናቸው እየጎደለ ይመጣል። እስኪ ሶስተኛ ገብቶ ሲወጣ እያለቀሰ ወጣ። ምን ሆን ካለ እነዛ ቅድም መልካም ነበር፣ ቢያንስ ነጭ ነበረው፣ አሁን ፍጹም እንደ ቁራ ተቆራለ ደግሞች። የመጨረሻው የትውልድ ምልክት ላይ ሲደርሱ መነኮሳት ሁሉ ባህሪያቸው ጥቁር ይሆናል። እንደ ሕፃናትና እንደ ነገስታት ያገኙትን በጠዋቱ በጾም ሰዓት ቅምስ ማድረግ ይጀምራሉ። ያገኙትን ሁሉ ነገስታት ብዙ አይበሉም፣ ሕፃናት ብዙ አይበሉም። ግን ሰዓት ሳይደርስ ቅምስ ማድረግ ጠባያቸው ይሆናል። የአፍም ተድላ ደስታው ምግብ ቅምስ ማድረግ ነው። የአፍ ደስታው መብል መጠጥ ነው ወገኖቼ። በጠዋቱ ማዕድ የሚሰሩ መነኮሳ፣ ከቅድስና የጎደሉ መነኮሳ፣ ከነጭና ከጥቁርነት አልፈው የሄዱ ቅድስና እንደ ጨው የሟሟባቸው ፍጹም ጥቁር የሆኑ ይመጣሉ። አያችሁ ይመጣሉ። ቀጠልና ምን አለው? ራሳቸውን ባይገዙ ሰዎች ይመጣሉ። ሰዎች ምን ይላሉ? ዝሙት ውስጥ ገብተው ራሳችን መግዛት አቃተን ይላሉ። መጠጥ ውስጥ ገብተው ራሳችን መግዛት አቃተን ይላሉ። ደባል ሱስ፣ ዘረኝነት የሚባል ክፉ ወጥመድ ውስጥ ገብተው ከዚህ ሱስ መውጣት አቃተን ይላሉ። የአልኮል ግሩፕ ጀምረው ከዚህ ግሩፕ መገንጠል አቃተን ማለት ይጀምራሉ። ለምን? ራሳቸውን መግዛት ያቅታቸዋል። እንዲህ የሆኑት ለምንድን ነው? መጀመሪያ ያላሰቡበት። እንደምን ዋላችሁ? አያችሁ እዚህ ደቂቀ ኬሬቢ እስኪ በሉ፣ እስኪ ደቂቀ ኬሬቢ በሉ። ደቂቀ ኬሬቢ የሚባሉ የኬሬቢ ልጆች አሉ። በኤርሚያስ ዘመን የነበሩ ናቸው። ኤርሚያስ ህዝቡን ሲያስተምር ህዝቡ አልሰማው ሲል በሬ ይጠምዳል። ሁለት በሬዎችን ይጠምድና ከህዝቡ ፊት በሬዎች ያንን ቀንበር ሰብሮ መሄድ ተስተካክሎ መሄድ፣ ቀንበሩ ሲቆነጥጣቸው ሲከብዳቸው አንገታቸው አቅቶት መሸከም ወዲያ ወዲህ ቀኝ ግራ ሲሉ ያይና ህዝቡ አያቸዋቸው እነዚህ በሬው እንደነዚህ በሬ አድርጎ የሚያስጨንቅ ጠላት ከባቢሎን ንጉሥ ከደነጾር መጥቶ አገሪቱን ይማርካታል ያስጨንቃቸዋል ብሎ ሲያሳያቸው አይ ለፍላፊ ነቢይ እያሉ ዝም አሉ። ኤርሚያስ ምን አለ? እንግዲህ ህዝብ ቢሰማኝ አብሬ መከራ ብቀበል ትሩፋት ነው፣ ካልሰማኝ ግን እዚህ ህዝብ ጋር መከራ መቀበል ሞት ነው፣ ከከተማው ልውጣ ብሎ ከህዝቡ ተገንጥሎ ሲወጣ የከተማው በረኛ ማረሚያ ቤት ጣለው። ማረሚያ ቤት ሲገባ ግን በማረሚያ ቤት ሆኖ ምስጢር ተገለጸለትና አንድ መጽሐፍ ጀመረ። ባሮክ ልጁ ሊጠይቀው ሲሄድ ብር አምጣና ጻፍ፣ ዝም ብለህ ምስጢር ተገብቷል አለ። በመከራ ውስጥ ያሉ ሰዎች ለእግዚአብሔርና ለምስጢር ቅርብ ናቸው ወገኖቼ። በደስታ ውስጥ ካሉ ሰዎች ይልቅ በጭንቀት ውስጥ ያሉ ሰዎች ለእግዚአብሔር በጣም ቅርብ ናቸው። ያዕቆብ ድንጋይ ተንተርሶ ከምድር እስከ ሰማይ የሚያገናኘውን የሥጋውን ምስጢር አየ። አንድ የመኪና ቢያጆ ድንጋይ ቢሆን በአናቱ ላይ እየወረደ ቅዱስ እስጢፋኖስ ሰማይ ተከፍቶ አየ። ቅዱስ ዮሐንስ ደሴቷ ላይ ገብቶ ፍጥሞ ደሴት ላይ ሆኖ መንግሥተ ሰማያት በአዲስ ሙሽራ እንደ ሙሴ ድንኳን ተውባ ከሰማይ ስትወርድ አያት። የዓለሙን የመጨረሻ ዕጣ ፈንታ ወስዶ በመከራ ውስጥ ላለው ድንጋይ ተንተርሶ ሁለተኛ አሳየው። በመከራ ውስጥ ያሉ ሰዎች ለእግዚአብሔር ቅርብ ናቸው። የመከራ ጀርባው ደስታ ነው፣ የደስታ ጀርባው ሐዘን ነው። ወገኖች ተመልከቱ። ራሳቸውን መግዛት ኤርሚያስን አልሰሙትም። ከዚህ በኋላ የኬሬቢ የሚባሉ ልጆች ይሄ ነገር መሆኑ አይቀርም፣ ኃጢአት እንዳንሰራሉ፣ ስጋ አንበላም ጠጅ አንጠጣም ብለው ራሳቸውን ጠበቁ። አያችሁ ገና መከራው ሳይመጣ ከመምጣቱ በፊት ጠጅ አንጠጣም ስጋ አንበላም ብለው ራሳቸውን ከዚህ ክፉ ነገር ጠበቁ። እንዲህ እየሆኑ መኖር ሲጀምሩ ያ የመከራ ቀን እየቀረበ ነው። ስጋ ማይበሉት ለምንድን ነው? አሁን ስጋ በዚህ ጾም ማይበላው የእንስሳቱ አስተዋጽኦ ስጋ የተከለከለው ለምንድን ነው የሚባል? እንስሳት የሚራቡት በተራክቦ ነው። ሰው ደግሞ የእንስሳትን አስተዋጽኦ መብላት ሲጀምር እንደ እንስሳ ሩካቤ ይፈልጋል። በጾም ሰዓት ደግሞ ሩካቤ አልተፈቀደም። እንደ ክርስቲያን ባህታውያን ዳቦ አጥሰው ጤዛ ልሰው ድንጋይ ተንተርሰው ድምፀ አራዊትን ጸባጋንን ችለው ታግሰው የሚወርሷትን መንግስት ሰማዕታት ከተሳለ ስለት ከነደደ እሳት ገብተው የሚወርሷትን መንግስት በጋብቻ ሰብአ ዓለም የሚባሉት እንዴት ነው የሚወርሷት ሲባል ጋብቻቸውን በማክበር አጽዋማትን በማክበር ለሰማዕትነት ተቆርጦባቸው በዛ መልክ ያልፋሉ። በአባቱ ቤት ብዙ መኖር ያለ ሰፊ አያችሁ፣ በዚህ ልክ ነው የሚያልፉት። አሁን እነዚህ ሰዎች ስለዚህ የእንስሳቱ አስተዋጽኦ የተከለከለው በሩካቤ በእንስሳት መራቢያቸው ሩካቤ ስለሆነ ሰው ከእንስሳት
አስተዋጽኦ ሲዋሃድ በቀጥታ ወደ ዝሙት ነው የሚያመራው። እንኳን ከሚስቱ ከሌላ ሴት ወስደዋል። ስለዚህ ከእንስሳት አስተዋጽኦ ማር ለምንድን ነው ያልተከለከለው? ንቦች ይራቡት በሩካቤ አይደለምና ነው። አያችሁ የኬሬሚ ልጆች ከስጋ ተጠብቀው ኖሩ። ከዛስ የስደት ቀን ሲደርስ እግዚአብሔር ምን አለው? ህዝቡ ሊወርድ ነው ተማርኮ፣ ግን ጾመኛ ጸሎተኛ ህዝብ የኬሬሚ ልጆች ለብቻቸው ለጌታ አቆምልኝ አለው። ለጌታ አቆመለት። ምን ላድርግ ሲለው አንተ መለየት ብቻ ነው ያንተ ስራ። ነጭ ደመና መጣና እግዚአብሔር ብድግ አድርጎ ወስዶ ብሔረ ዕረፍት፣ ብሔረ አሕዛብ፣ ብሔረ ብዙኃን ትባላለች። ከዛ ኖራቸው። ሌሎቹ ተማርከው ባቢሎን ደርሰው ስቃይ ደርሶባቸው ከተመለሱ በኋላ ስቃዩን አይተው ከመጡ በኋላ ወደ ኢየሩሳሌም ሲመለሱ ምን አሉ? ምንትኑ ኃጢአቱ ለይሁዳ አኮኑ ኢየሩሳሌም። የይሁዳ ኃጢአቱ ምንድነው? ኢየሩሳሌም ናት እንጂ። ወምንትኑ ጌጋዩ ለእስራኤል አኮኑ ሰማርያ። የእስራኤል ኃጢአት ምንድነው? ሰማርያና ኢየሩሳሌም። እንዴ መልካም የተከሉባትን ታፈልቃለች፣ የዘሩባትን ታበቅላለች። ስለዚህ ያንን እህል የበላ ሰው ለዝሙት ሰውነቱን ያዘጋጃል። ኢየሩሳሌም ሄደን ጠግበን ምድር በጡጫ ሰማይ በርግጫ ብለን እግዚአብሔርን አሳዝነን ናቡከደነጾር ድጋሜ ከሚነሳብን እግራችን እንዳደረሰው ወደ ሌላ ቦታ እንሄድ ብለው አቅጣጫ ቀይረው እግራቸው ወዳደረሰው ሲሄዱ ባህር ተከፍሎላቸው ብሔረ ምጽዋን ገቡ። 1000 ዓመት ይኖራሉ። ብሔረ ምጽዋን ላይ ያሉ ሰዎች ስንት ሺህ ዓመት? 1000 ዓመት። አዳም እንዲኖር የተፈቀደለት 1000 ዓመት ነበረ በገነት። 7 ዓመት ወጥቶ ኑሮ ወጣ። እዛ ቃተው በምድር ላይ ግን ከንተም እያለ በምን 930 ዓመት ኖረ። ስንት አተረፈ? ከሹ 70 ዘመናት። ስለዚህ የሰው ዕድሜ ቢበዛ 70 ተብላ ልጅ የሚቀበል የአባቱን ዳረጎት ነውና አዳም ያተረፋትን ከ1000 ዓመት 70 ዕድሜ ለኛ ተሰጣለች ለልጆቹ። አያችሁ ብሔረ ምጽዋን የገቡ ሰዎች እግዚአብሔርን በመከራ ሆነው ያስታወሱ ሰዎች እዚህ የዕረፍት ቦታ ገብተው 1000 ዓመት ይኖራሉ፣ ያገባሉ። ሁሉም ሰው 3 ልጅ ይወልዳል። አንድ ወንድ ልጅ ለእግዚአብሔር ይሰጣሉ፣ የበኩር ልጆች 2 ለዘር ይሆናሉ። በሚሞቱበት ጊዜ 1000 ዓመት ሲሞላቸው መቃብር ቆፍረው ዘመድ ተሰራርተው ይሞታሉ፣ በዕረፍት ይኖራሉ። በወንዙ መካከል ሲያሻግራቸው የዶሮ ላባ በሚያሰምጠው ባህር መካከል እግዚአብሔር ያሻግራቸዋል። በዛ ይኖራሉ። በመጾማቸው አስቴር በመጾሟ ምን አገኘች? ዘመዶቿ ከስቅላትና ከሞት እንዲያመልጡ የአስቴር ጾም ምክንያት ሆነ። ሙሴ 40 ቀን በመጾሙ 40 ቀን የቆየው ቆይታ ከተራራው ሲወርድ 5 መጽሐፍ ወጣው። ዮዲት በመጾሟ ድፍን እስራኤልን ለማጥፋት የተነሳው የዲያብሎስ ምሳሌ የሆነ ሆሎኮርኒስ የሚባለው ጠላት በዮዲት ጾም ተገደለ። አያችሁ በክርስቶስ ጾም የውስጥ ጠላታችን ጠፋ። በውጫዊው ጾም ደግሞ በሕርቃን የቤተ ክርስቲያን ጠላት ሕርቃን ካቶሊካዊ ኬልቄዶናዊ ባደረገው ውጊያ የቤተ ክርስቲያን ጠላት ፎቃ ድል ተመታ። የኛ ጾም በእነ ዳንኤል ጾም የናቡከደነጾር ሕልም ተፈታ። የኛ ጾም ያገር ችግር ይፈታ ይሆን ወገኖች? እኛ እኮ ለምህላ የምንቆመው ለስነ ስርዓት ሆኗል። ለቅዳሴ የምንመጣው ለስነ ስርዓት ሆኗል። እመኑኝ እንኳን ለሃይማኖት ለጨዋታም ሕግ አለ። ሩጫው የሚጀምረው ፊሽካው ሲነፋ ነው ከተባለ ከዛ በፊት የተጀመረው ሩጫ ይፈርሳል። ሩጫው የሚጀምረው ሽጉጥ ሲተኮስ ነው ከተባለ ሳይተኮስ ከተጀመረ ይደነቀጣል። ኳሷ በእጅ አትነካም የተባለው ሕግ ተፈረሰ፣ ጨዋታው ይቆማል። ወገኖቼ እንኳን ለሃይማኖት ለጨዋታ ሕግ አለው። ሞኝ እንዳትሆኑ። ራሳቸውን መግዛት ያቃታቸው ሰዎች እኛ ጾመን መጨረሻ ላይ ግብረ መልስ ካጣን ራሳችን መጠየቅ ይጠበቅብናል ወገኖቼ። አያችሁ ለዚህ ሁሉ ምክንያት እንዲህ እያለ ጨካኞች ሰውን ሲገሉ ሙዝ እንደመላት ቀላል ሊሆንባቸው አይነት የትውልድ ምልክት አለ። በዚህ ዘመን አለ። ችኩል ትውልድ ምን አይነት ትውልድ ነው አለ? ለማመስገንም ለመንቀፍ የሚቸኩል ትውልድ አለ። ከፍም ዝቅም ለማድረግ ፍጥነቱ በዛው ልክ የሆነ ይህን ትውልድ ካየ የዘመኑ አርጅቷል አልቋል። ዘመኑ ከፍቷል። አያችሁ ሐሜተኞች፣
ጨካኞች እንዲህ ያለና ከእግዚአብሔር ይልቅ ተድላን ወዱ አለና ሲዘጋው ምን አለ? ከእግዚአብሔር ይልቅ ተድላን የሚወዱ ካለ በኋላ የአምልኮት መልክ አላቸው፣ ኃይሉን ግን ክደውታል። ልብስ የተሸከሙ ሕይወት የሌላቸው መንፈሳዊና መንፈሳዊ የሚባል ሰው አለ። እንደምን አላችሁ? መንፈሳዊ በሉ እስኪ፣ መንፈሳዊ በሉ ደግሞ። መንፈሳዊ የሚባለው ሰውና መንፈሳዊ ላይ መንፈሳዊ ማለት መንፈሳዊ መሳይ ማለት ለምንድነው? ልብስ ተጭኖታል። ልብስ የተጫነ ንግግር የተጫነ ቀሚስ የተጫነ ጥሩ ነገር የሚናገር መንፈሳዊ የሚመስል መንፈሳዊ መሳይ ግን መልኩ ብቻ የቀረ አገልጋይ አሁን እንዲህ ሆነናል። መንፈሳዊ ሰው እየበዛ ነው። ይህንን ነው ጠቅለል ሲያደርገው ምን አለ? አሮጌ ትውልድ እንደመጣ የዘመኑ ምልክት መንፈሳዊ ሰው ይበዛል። መንፈሳዊ የሚባለው ሰው ውጭው ሌላ ነው፣ ውስጡ ሌላ ሰው ነው። ሁለት ሰው ነው መንፈሳዊ ሰው። መንፈሳዊ የሚባለው ሰው በቤተ ክርስቲያን ይኖራል፣ በቤተ ክርስቲያን ግን አይኖርም። መንፈሳዊ ሰው በቤተ ክርስቲያን ይኖራል፣ በቤተ ክርስቲያን ይኖራል። መንፈሳዊ ሰው ለቤተ ክርስቲያን ቅርብ ነው፣ ለእግዚአብሔር ሩቅ ነው። መንፈሳዊ ሰው ለቤተ ክርስቲያን ለእግዚአብሔር ቅርብ ነው። የአምልኮት መልክ አላቸው፣ ኃይሉን ግን ክደውታል። ይኖር ይሆን? በዚህ መካከል እናንተ እኔ ታገኛችሁ? ራስ ወዳዶች ናችሁ፣ ገንዘብ ወዳዶች ናችሁ፣ ትምክህተኞች ናችሁ፣ ትዕቢተኞች ናችሁ። ጥቁር መኪና የሚነዳው ነጭ መኪና የሚነዳውን ይንቀዋል። ይሄ መኪና ዞሮ ቢት ያዘው ለተሻለ መኪና ያዘው ባያደናቅፈኝ፣ ያኛው ደግሞ ዝቅ ያለው እንታይ ደግሞ ባጃጅ ሳይ ያረብሮ ጣልቃ ሊገባ ባጃጅ እንዳረብሮ ይያለ ይመሳል። መንፈሳዊ ሰው የአምልኮት መልኩ ብቻ የቀረ ምላሱ ብቻ የቀረ ሰባኪ፣ ምላሱ ብቻ የቀረ ዘማሪ፣ ልብሱ ብቻ የተጫነው ዘማሪ፣ ውስጡ ሌላ ውጭው ሌላ ተልእኮ ሌላ የሆነ መንፈሳዊ የሚመስል መንፈሳዊ የአምልኮት መልክ አላቸው። የትውልድ የአገልጋዮች ምልክት ነው። የመነኮሳቱ እኮ ምልክቱ አለ፣ ቀሚሱ አለ፣ መስቀሉ አለ። መንፈሳዊ ናቸው አይደሉም? ታዲያ መንፈሳዊ ናቸው እነዚህ ሰዎች። የአምልኮት መልካቸው ብቻ ይታያል። እንደምን አላችሁ? ለዚህ ሁሉ ጉባኤ በእውነት ይህ ሁሉ ሰው ጉባኤ እንዲማር ምክንያት የሆነው ወንድማችን ዲያቆን ቃለ ጽድቅ ነው። እኛም በዚህ መካከል ተገኝተን በዚህ ጉባኤ በዚህ ጾም ማሳለፍ እንድንችል እሱ አድሮ እግዚአብሔር ይህን ስላደረገልን ስሙ የተመሰገነ ይሁን። በዚህ መካከል የበገናው ባለቤት አባታችን ዳዊት በመንፈስ ከሁላችን ጋር እንዲሆን መልካም ፈቃዱ ይሁንልን። ታምናላችሁ አይደል? ይገርማችኋል። የነቢያት መጽሐፍ ሲነበብ ነቢያት ይገኛሉ። ዳዊት ባለ ሀብቱ በገናው በሚደረደርበት ሰዓት ዳዊት በጸጋ ይገኛል። እሱ ከሌለ ነቢያቱ ራሱ እንባቸው ያፈሳል። አንድ ንባብ ሲዛባ ሲነበብ መጽሐፋቸው ገድላቸው ሲነበብ የተገኙት ቅዱሳን ቀለሙ ሲነጥብ እንባቸውን ያንጠለጥላሉ ተብሎ ተጽፏል። ዳዊት እመኑን በመካከል አለ። ዳዊት በመካከላችን አለ ወገናችን። እሱ የሌለበት አይደለም ይህ ጉባኤ። ዳዊት ሳይታሰብ አይሆንም። አንዱ መምህር ከክላስ ውስጥ ወጣና ከውጭ ላይ ሆኖ አንድ የፎረፈ ሰለፍ ተማሪ ይዞ ከውጭ ናቸው። በክላስ ሰዓት ወጥቷል፣ ቀርቶት ከውጭ ነው ያለው እና ልጁን ምን አለው? እስኪ ሂድ ከክላስን ያለው እንደሆነ አይተናል። መምህሩ ከማን ጋር ነው? ከልጁ ጋር ነው ያለው። እስኪ ሂድ ከክላሱ አለው የለውም እስኪ አይተይናል። ያ ሰነፍና የዋህ ተማሪ ደግሞ ሄዶ በመስኮት ይፈልገዋል። ሰውየው አለ የለም። ከየት ነው ያለ? እሱ ከውስጥ ይፈልገዋል። የለም። የሮጠ ይመጣና አይ ዝም እየደከሙት የለህም አለው። የለህም? አዎ። ጧህ አደረገው በጥፊ። እንዴት ትመታኛለህ? እንዴት የለህም ትለኛለህ? ከሰ ሄደ ከአባቱ ዘንድ ያነባ ያለቀሰ ሄዶ አባቱን ይዞ ምን ሆነ ነው? መጥቶኛው ነው። ምን አድርገህ? ክላስ ውስጥ እየኛለኝ የለም ስለው መታ።
የሮጠ መጣና ለምን ሄዳለ? እንዴት የለህም ይለኛል። የለህም ብለዋል ልጄ? አዎ። እና እሱ ከሌለኛ ቀን ምን እየሰራ ነው አንተ እዚህ ተቀመጥ? አደረ ከድቶ ወደ ማጡ ደግሞ እንደገና ዳዊት የሌለበት አያችሁ፣ ከኋላ ያሉትን እንዳንረሳ፣ ዋናውን ምንጩን እንዳንረሳ ወገኖች። አያችሁ፣ ሰው ይረሳል። ወጥ ቤቱን አስቡት። የሆነ ካፌ ላይ ቁጭ ብላችሁ ከውስጥ እሳት የሚነድባት ጭስ የሚጨስባት ሴት አለች። ከውጭ ላይ ደግሞ ሰው የሰራውን ወጥ ፍንድል ፍንድል እያለች የምታመጣ ሴት አለች። ሰው የሰራውን ወጥ ይዛ ትመጣ ይጣፍጣል ትላለች። ሰው በሰራው ወጥ መመስገን ትፈልግ። ቲፕ ለማን ነው ምስል? ለማን ነው? ውስጥ ላለችው እሳት ለነደደባት ለማን ነው? ውጭ ላለችው። መልካም ነው ስጡ ባካችሁ፣ ወደ ኋላ እጃችሁ እንዳታጥፉ። ለምን? እሷም እንዲሁና በአንድ ሺህ ብር አንድ ወር፣ በአንድ ሺህ ብር በሁለት ሺህ ብር አንድ ወር ድካሟን ወጣ ወርዳ ነዳ በርታ አሮጊት እናቷን ታግዛለችና ግድ የለባት። ግን እሳት የሚነድባትን ሴት እንዳትረሱ። እያችሁ የሰርጉ ቀን ከሙሽራዋ ጋር አብሮ በከተማ ለከተማ መኪና ሲጋለብ ቢውለው መስዋዕት ሙሽራይቱ ተስፋ ታዛቢ ቁጥር ሌላ ዋጋ የከፈለች አንዲት አሮጊት እናት አለች። እንዳትረሱ፣ ዋናው እንዳትረሱ። ስለዚህ ስንጠቀልለው የትውልድ ምልክት ራሳቸውን የሚወዱ፣ ገንዘብ የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ የማያመሰግኑ፣ ወላጆቻቸውን የሚወቅሱ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ ችኩሎች፣ ራሳቸው የማይገዙ፣ ሐሜተኞች፣ ጨካኞች፣ ከእግዚአብሔር ይልቅ ተድላን የሚወዱ፣ የአምልኮት መልክ ያላቸው፣ ኃይሉን የካዱት እነዚህ ሰዎች ካየ ዘመን አርጅቷል። ትውልዱ ተስፋ ቢስ ሆኗል። ይህ ትውልድ አሮጌ ትውልድ ነው። እናንተ ከየትኛው ናችሁ? ቅድስና ለመጉደሉ እመኑ፣ ሁላችንንም ተጠያቂ ነን ወገኖቼ፣ ተጠያቂዎች። ልጅቱ ሱሪ እየለበሰች አስቸግራ ከክላስ ወላጅ አንቺ ተባለች። እናቷን ይዛ ሄደች። እናቷ ደግሞ ከልጅቱ የባሰች ውጥርጥር አይነት ሱሪ ለብሳ እናት ልጅ በሱሪ ጧ ጧ ጧ ጧ ጧ ተረሱ። ወላጅ አልቻላችሁም? አምጥቻለሁ። የት አለች? እኔ ነኝ አለች። ሱሪ የለበሰች አንቺም ወላጅ አልቻለች። አሁን እግዚአብሔር ምን እንደሚል ታውቃላችሁ? አንተም ወላጅ አምጣ ሰባኪ ሆይ፣ በባለ ትዳር ሆይ አንተም ወላጅ አምጣ፣ መነኩሴ ሆይ አንተም ወላጅ አምጣ፣ እናንተም ወላጅ አምጡ። እግዚአብሔር ሁሉንም ወላጅ አምጣ የሚልበት፣ ሁሉም የአምልኮት መልክ ያለው ኃይሉን የካደ ከመንፈሳዊነት ጎሎ መንፈሳዊ የሆነ ትውልድ ያለበት ክፉ ዓመት ነው፣ ክፉ ሰዓት ነው ወገኖቼ። እግዚአብሔር አምላክ የትውልድ ምልክትና አሮጌ ዘመን እንዳናስመስለው ወደ ቅድስና ይመልሰን። ይቆየን። ስብሐት ለእግዚአብሔር። አሜን።